እንግዲህ ኤርሜላና አብርሽ እንግዲህ አዲስ ፍቅር ላይ ነው ይመስለኛል። ፍቅር ያጫወታቸው ነው ማለት ነው እነዚህ ልጆችና እንግዲህ ትላንትና ኤርሜላ ሊሰራበት ነበር ግን አስጠላኝ ማለት ነው። አስጠላኝ አንዳንዴ ያስጠላኛል ጋይስና ትላንትና በነገራችን ላይ ትላንትና በርግጥ ክፉ ቃል የተናገርኩ አይመስለኝም ግን እንደዛ መጥቻ አላቅም። በጣም ይቅርታ የኔ ውዶች፣ በጣም ነው የምወዳችሁ የነጽ ቤተሰቦች፣ በጣም ነው የምወዳችሁ። እግዚአብሔር ጨዋ ፋሚሊ ጨዋ ሰብስክራይቦቼ አመሰግናለሁ። አንድ ሰው ናት እሷን ሸኝቻታለሁ። ለምን በድጋሜ ካፋ የሚወጣ ቆሻሻ እስማም አፋ ቆሻሻ አምሮ ቆሻሻ ነው ብዬ ነው ማስበው። ይሄ ስል ተናገርኩ ደግሞ ይቅርታ ውዶቼ፣ እናንተ ማስቀየም አልፈልግም። በህይወቴ በነገራችን ላይ በጣም ተናዳጅ ነኝ። ትንሽ ነገር ነው የሚያናድደኝ። ወይን ተናግሬ ወይን አልቅሼ ነው የሚወጣልኝ፣ ወይን ደግሞ ያ ሰው አግኝቼ መጥቼ በጣም የእውነቴን ነው የምላችሁ አልችልም። ግን በዛ ልክ ደግሞ ወዳ ነው የሚመለሰው ወዳ ማለት ነው። በጣም እጸጸታለሁ አንድ ነገር ከተናገርኩ በተለይ ወዳ ነው የምጸጸተውና በጣም ይቅርታ ወዶች። ያው ካስከፋችሁ ግን የሚያስከፋ ቃል ተናግሬያለሁ እንዴ ጋይስ? ተናገርኩ አይመስለኝም። ኤኒዌይስ ለራሳችሁ ነው እህቶቼ፣ ወደ ራሳችሁ ተመለሱ ለማለት ይፈልጋለሁኝ። ለምን ሁሉም ሰው የራሱን ላይፍ ነው። እናንተ ደግሞ የሰውን ማለት ሰው ወክላችሁ ሰውን አታስቀይሙ። ማለት ክፋት ከሆነ ምንም ማድረግ አይቻልም። ግን ባጠፋ ወይም ደግሞ እኔ የሚያሰድብ ነገር ቢናገር በስድብ የሰው ልጅን አትመልሱ ወዶቼ፣ እውነቴን ነው የምላችሁ። የሰው ልጅን በስድብ በጭራሽ ልትመልሱ አትችሉም በምክር ካልሆነ በስተቀር። ለምን እንዳልኳችሁ ታውቃላችሁ? ብዙ ሰው ገደል ገባዋሉ በህልክ ማለት ነው ሰው ስለሚሳደብ። አሁን አብርሽ በቀደም በሰራ ቪዲዮ በጣም ተሰድቧል። በኤርሜላ ጋር የሚሰራ ቪዲዮ በጣም ሁሌ ስድብ ስለሆነ የባሰ ነው የባሰበት ማለት ነው። ገባችሁ? ትላንትና ኤርሜላ ምን የመሰለ ፎቶ ፖስት አድርጋለች ማለት ምን ያመጣሉ ነው። ገባችሁ? ለምን በጣም ከናንተ የማይጠበቅ ቃላቶች ስለምትወረውሩ ስለምትሳደቡ ከሴት ልጅ። ራሴቶች ግን ምን ሆናችሁ ነው? በዲግሪ ነው እንደተመረቃችሁ ስድብ በዲግሪ። ለዛም እኮ ለማታቁ ሰው በዩቲዩብ ለምታቁ ሰው በአካል ቢታቁ እኮ ኦኬ ምንም አይደለም። እና ራሳችሁን ኮንትሮል ማድረግ ከቻላችሁ አርጉ ማለት ነው። በጣም የገባችሁ አላችሁ በርግጥ በጣም ሁሉም ነገር ግልጽ ይሆንላችሁ የመጣችሁ አላችሁ ወዴት ማለት ነው። ግን አሁንም ንቁ ማለት ነው። በተለይ ደግሞ ሰው ወክላችሁ ያ ሰው ወክላችሁ ሰውን አታስቀይሙ፣ ሰውን አትሳደቡ ማለት ነውና ኤርሜላና አብርሽ ፈታ ዘና ያሉ ነው። ሙድ ያዝባችሁ ነው በእርግጠኛ ዩቲዩበሮች ሳይ ማለት ነው። በተለይ አንዳንድ ልጆች አላችሁ። እኔ እውነቴን ነው የምላችሁ አብርሽ የፈለገኝ መስራት መፍት አለው። ገባችሁ? ሲጀምር አብርሽ የራሱን ህይወት እኔ ልወስን አልችልም። በሰሩ አስተያየት ልሰጥ እችላለሁ። በተረፈ ግን የፈለገኝ ማድረግ መፍት አለው። የሰው ልጅ አብርሽ ብቻ አይደለም፣ የሰው ልጅ የፈለገኝ ማድረግ መፍት አለው አይደል ጋይስ? ሩታም ብትሆን ከዛ በዘለለ ግን እኔ ለእዛን ሰው ህይወት እኔ ልወስን እኔ ባልኩ መንገድ ሂድ ማለት ይሄ ፋርናት ነው ብዬ ነው አስቡ። እንዴ ምን ሆናችሁ ነው እንዴ? ነው የምታስቡ? ከባድ ነው። አብርሽ ይሄን ካላደረግ አንዳንድ ደግሞ ምን እንዳልታውቃላችሁ አቦ ይመችሽ ኤርሜላዬ ማለት ነው። ይመችሽ አንዳንዴ ጥፋት ብታጠፊም ሰሞን ይመችሽ። ለምሳላችሁ ስንት ሚሊዮን የሩታ ብር አለበት እሷ መኪና ይገዛኝ ከየት አምጥታ ነው ገዛችሁ? በራሱ ዩቲዩብ የተሰራ እኮ ነው ሲጀምር የተገዛ። ሩታ ዩቲዩብ ሳትከፍት ነው የተገዛ መኪና። እሷ ከከፈተች በኋላ አይደለም የተገዛ መኪና። ምን ሆናችሁ ነው? አው አብሮ ሰርቷል፣ ግን ስራ ሲሰሩ ነበረ በዛ ገዝቷል። ደግሞ እናንተ ስላላችሁ አይደለም የሚካፈሉ። ምን ሆናችሁ ነው? ሩታዬ መግዛት አቅም አላት። ለምን ዩቲዩበር ናት፣ በጣም ይከፈላታል። ገባችሁ አይደለ? እና ወደ ራሳችሁ ተመለሱ። ኤርሜላ እንግዲህ ቀጭ ብላ ማለት ነው ጋይስ። መኪና ላይ አትቀመጪ እንዴት ትቀመጣለች ብላችሁ ስትሉ መኪና ላይ ተቀምጣ ፎቶ ተነስታ ፖስት አደረግላችሁ። መልካም የመቃጠል ዘመን ይመችሽ እናቴ፣ ይመቻችሁላችሁ። እኔ ማንም ደጋፊ አይደሉም። ካጠፉ አብርሽም ኤርሜላም ተናግሬያለሁ ታውቃላችሁ። ሩታም ተናግሬ ያውቃለሁ። አሁን ግን አልናገራትም። የኔ እናት በፊትም ጥላቻ አለብኝም። አሁን ግን ደና ቦታ ስላለች ወን ደግሞ አሁን የምሰራው ፈገግታው ሁሉም ነገር ስለተመለሰ ምንም
ምታወራ ነገር ምንም ይሄን አልሚያስከፋ ስላልሆነ ምንም አላትም በፊትም በመሰራው አስተያየት ተሰጣ ነበር ኤኒዌይስ ውዶቼ ላይክ እና ሰብስክራይብ አድርጉልኝ ምታረጉልኝ ደግሞ እጃችሁ እግዚአብሔር ይባርክልኝ መታችሁ ደግሞ ልባችሁ ክፉ የሆነ መታችሁ ዝም ብላችሁ የምትወዱ እግዚአብሔር ልቡን አስጣችሁ ማለት ነው ቢታበረታቱ እታችሁ ነኝ አረብ ሀገር ለዛም ቤሩት ማለት ነው ውዶቼ ቢታበረታቱኝ ምንም ችግር የለውም ይሄ ነው ብላችሁ እና ሁላችሁም ከልብ አመሰግናለሁ ያበረታታችሁኝ በትላንትና ስለተከፋው አይዞሽ ነጽ ያላችሁኝ ከልብ አመሰግናለሁ በዚህ አጋጣሚ ሉልዬ ከልብ አመሰግናለሁ እኔ ውድ ሄት ክበርልኝ ለማለት ፈልግ ብዙ አላችሁ የወዲስ እግዚአብሔር ላፍ የምትባል ልጅ አለች አረብ ብዙ ናችሁ ወዳችኋለሁ የእውነት ከልብ ነው የምወዳችሁ ከልብ ነው የማመሰግነው ማለት ነው ግን ለሰው ልጅ ክፉ አታስቡ ጋይስ ክፉ መጥፎ ነው ጋይስ ወዳችኋለሁ